ፈጣሪ ቀስ ብሎ ይሰጣናል ደግሞ እኮ ምሳሌ ምን ልጅ ናት ተይ ቅድስት በኋላ እድሜ ሲሄድ ይቆጭሻል ዓለም ምን ብላይ ነበር ታያለሽ አልልም ይልክ ብሩክና እኔ ለማላየት መሯሯጥሽን አቁሚ መድብልን እንደተመኘሽው ጠበቅ አርገሻሽው በቃ እመመክርሽ ይሄን ነው መድብል በጣም ጥሩ ስነ ምግባር ያለው ሰው ነው በቃ እሱን ጠበቅ አድርጊ ተቃጠልኩ እኮ ማለት ዴ ያክስቴ ልጅ እኮ ናት እህቴ በያት እሺ በስመ አብ ወወልድ ወመንፈስ ቅዱስ ምን ነው ያክስትሽ ልጅ መሆኗን ረስቼው እኮ ነው ችግር የለውም እሱን ተይው ግን ደግሞ ሳይሳካላት አይቀርም ያው እንግዲህ ወንድ ነው ኧረ እባክሽ ወንድ ነው ግን ደግሞ መድብል ነው እሺ ማንንም አይስተካከለው ያው ልጅ አበሰላት እንዴ ቅድስትዬ ሲጀምር ባያበስላት ክፍሉ ድረስ ሾከክ ብላ አትገባም አብስሏታል ሲጀምር ቅድስትዬ በዘይት ጥብስ አድርጎ እንደ ድንች ያበሰላት እቺ እዛ ቆይሽ ብሩክ ምንድን ያደረከው ብሩክ ምንድን ያደረከው ሰላም እንዴት ናችሁ? ወደ ምሳሌ አድናቂዎች በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ምሳሌ አድጋ አሁን ላይ አባትና እናቷን ማስታረቅ ጀምራለች ማለት ነው። እስኪ ደስ ያለው በቃ ምሳሌ ትችላለች እያላችሁ ኮሜንት ላይ ጻፉልና ምሳሌ ትችያለሽ እኔ በራሴ በቃ ቅመም ብዬሻለሁ። የድራማው ድምቀት እንግዲህ መጀመሪያ ላይ በጣም የምታሳዝን በጣም ምስኪንዬ ታማሚ ልጅ ሆና ነበር እና ደግሞ በቃ የመታመሟ ምናምን ብቻ ሳይሆን ቤት ውስጥ እናቷ በዛ ሰዓት ማሄ ነበረች። ማሄ ደግሞ የመጀመሪያው እንግዲህ ኬክ ገዝታ እዛ ላይ መርዛ ነበረ መድኃኒት የሚሰጣት ከምግብ ጋር እየተቀላቀለ ነውና ልክ እንደዛ አድርጋ ስትሰጣት ቅድስት አይታ አድናታለች። የመጀመሪያዋን የሞቷን እንግዲህ ድግስ በዚህ መልኩ አስቀርታላታለች። ቅድስት በዛ ሰዓት የቤታችን ሰራተኛ ነበረች። እንዲሁም በጣም የተለያየ አይነት መርዝ እየገዛች እንደምትመርዝ ምግቧን ቅድስት ታይና ታውቅ ስለነበረ ብዙ ጊዜ አድናታለች። እንዲሁም መጨረሻ ላይ ቅድስትን አሳግታለች። እቅዷ እንዳይሳካ እቅዷን እያበላሸችባት ስለነበረ ማለት ነው። እንዲሁም ከቅድስት ሃይላንድ ውሃ ውስጥ መርዝ ጨምራ እንደ አጋጣሚ ሆኖ ቤት ውስጥ ውሃ ስላልነበረ ብሩክ ጠጥቶት እሱ ታሞ ወደ ሆስፒታል በቶሎ ሄዶ ነው ሕክምና አግኝቶ ህይወቱ የተረፈው። ብዙ ነገር ታደርግ ነበር ቤት ውስጥ እንግዲህ አሁን ላይ ከዛ ክብር ከዛ ማረግ ወታ ተንኮል የምሰራበት እጇ ታስሮ ከአንገቷ ጋር አስቡት እንግዲህ ጎዳና ላይ ወታ እየለመነች ነው። ብሩክ እንደ አጋጣሚ አይቷታል። በጣም ነው ያዘነባት። ስለዚህ እሱ ሀዘን እንደሚጠላት ግልጽ ነበረ። በጣም ጥሩ ባሏ ነበር። ብቻ በቃ እሷ ደግሞ ተቃራኒ ናት። ያላትን ክብር ያላትን ማረግ አላየችም። ትዳር መከበሪያ እንደሆነ አላገናዘበችም እና ጎዳና ላይ ወጣ እንግዲህ አራርቦኛል እያለች እያለቃቀሰች ትገኛለች። ብሩክም ቅድስትን እንደማያገባት ሲነግራት አግባት ብለዋለች። ያው ማይ ተሸንፋለች፣ እጅ ሰጥታለች። እንግዲህ ከዚህ በኋላ ያለው ህይወቷ የጎዳና ነው የሚሆነው። ቤት መጠለያ አይኖራትም። ምክንያቱም የምትበላው የላት የምትከናነባው አማራት እንደሚባለው የምትበላው የሌላት ሴትዮ ለቤት ኪራይ የምትከፍለው ገንዘብ አይኖራትም። መድብልም እንዲሁ ታረቀኝም ሊከፍሉላት አይችሉም። ሊከፍሉላት አንድ ሁለቴ እስካሁን ረድተዋታል። ከዚህ በኋላ ደግሞ መጨረሻ ነው የማይተባበሯት። እንደውም ለቀሽ ጥፊ ተብላ አልጠፋችም። ስለዚህ ታረቀኝ መጨረሻውን ፊሽካ እንዲነፋባት ነው እያደረገች ያለችው።
ብሩክ ደግሞ ተሰቃይታ እንደዚህ ግልትት ስቁልቁል ብላ እንድትሞት ነው የሚፈልገው። ከዚህ በኋላ አይገላትም ማለት ነው። ብሩኬ መቀየሩ በጣም ደስ ይላል። እሷን ገድሎ እስር ቤት ለመግባት ምናምን አያስብም። በጣም ተቀይሯል። ነገር ግን ደግሞ የተደረገበት ነገር ስለሚያናድደው ያው ወንድሙ መድብል ጋር እየተጣላ ነው። ይህ ነገር ትንሽ ይረብሻል። ብሩክ ከወንድሙ ጋር መጣላት የለበትም እያላችሁ ብዙዎቻችሁ ጥያቄ፣ ብዙዎቻችሁ ሀሳብ ነው። መድብል ጋር እንግዲህ ከተቀየሙ መድብል እንደተናገረ ትቶት የሚሄድ ይሆናል። በእርግጥ በጣም ነው የሚሳሳለት። እሱም ማንም ሰው እንዳጠቃና ማንም ሰው እንዲደፍርበት አይፈልግም። ነገር ግን ደግሞ አልሰማና አላዳምጥ ካለ ያው መድብል ትቶ እንዲሄድ ይገደዳል። ነገር ግን ከዛ ሁሉ ችግር እሱ እየተረዳው ይገኛል። መድብል አሁን ላይ ብሩክ ያለበትን የመጨረሻ በቃ የተደበቀውን ነገር እያወቀ ነው። ይሄ ቀላል ምናምን በቃ ሚዳን እንደዛ ነገር ነው እያለ ነበረ እስካሁን ሲቆጣው የነበረው። ግን ከአቅሙ በላይ እንደሆነ በጣም መድብል ከሚያስበው በላይ እንደሆነ የሆነ ነገር እንዳለ ነው እንግዲህ ወረቀቱ ላይ የተሰጠው። ለዛም ነው ብሩክ ሲናደድ እና በጣም ሲያዝን የነበረ። እንዲሁም መድብልን ማመን አቅቶታል። ያው ማሂ የብዙዎችን ህይወት ነው ያበላሸችው። በጣም ነው የሚያሳዝነው። ብሩክ ደግሞ መበርታትና መጠንከር አቅቶት እንግዲህ ቅድስትን እኔ ባል አልሆንሽም ሂጂ እያላት ይገኛል። በእርግጥ ለሷ ስለሚያስብላት ነው እንጂ ለሌላ ነገር አይደለም። ክብሯን ጠብቆላታል። በጣም ነው የሚጠነቀቅላት። ቅድስት ደግሞ ስለምታፈቅረው በጭራሽ ይሄ ሂጂ ምናምን የሚለውን ነገር መቀበል አልፈለገችም። ቅድስቴ ላንቺ ብሎ ነው፣ ስለማይወድሽ አይደለም። በጣም ነው የሚወድሽ። ከምሳሌ እናት ቀጥሎ እንግዲህ በጣም የወደደው ሴት አንቺን እንደሆነ ብሩክ በተደጋጋሚ ይናገራል። ነገር ግን ደግሞ አንቺን አለማድነቅ አይቻልም። በችግሩ ጊዜ አብረሽው በጣም ብዙ ዋጋ የከፈልሽ ሴት ነሽ። ልጁን እንዲያሳክም ሁሉ ብዙ ዋጋ ብዙ መስዋዕት ያደረግሽ ሰው ነሽ እና እሱ ላንቺ ከማሰብ ነው፣ ከሌላ አንጻር አይደለም። ያው አንቺ ስለምታፈቅሪው እንግዲህ ፍቅር ይበልጣል ብለሽ ተቀምጠሻል። ከዚህ በላይ ሊገፋሽ እና ሂጂ ብሎ ሊናገርሽ አይገባም። ያለውን ችግር ያለውን በቃ ሁሉ ነገር አብራችሁ ብትቀፈጡ መልካም ነው ባይነኝ እኔ። አለምንም እንግዲህ እጅሽን ሰብስቤ ለራስሽ መድብልን ጠበቅ አድርጌ ብለሽ መክረሻታል። መድብልን እንኳን አይ የማይታሰብ ነገር ነው። እስኪ ዳጣን ጠይቂያት። ዳጣ መሬቱ ተንቀጠቀጠ፣ መሬት መንቀጥቀጥ መጣ ምናምን እያለች ይቺ እንግዲህ አሽሙር ጎነጥ እያደረገቻቸው ነው። መድብል መቼም ቢሆን ሊወዳት አይችልም አለምን። ምክንያቱም ባለፈውም ነግሯታል። አንቺ ጢም የሌለው ወንድ ነው የምትመስለው ስላላት በቃ ሊደበርባት ጊዜዋን ሊያባክንባት ምናምን ይችላል እንጂ በጭራሽ ሊያፈቅራት አይችልም። ዳጣ ደግሞ የምትሳደቢው ምንድነው? እሹ ምንድነው? አለምን በጣም ነው እንደ ጠላሻት። ምሳሌ እንኳ ራሱ ዛሬ በቃ ተታርቀው ትንሽ አስቃታለች። ቃል አስገብቷታል መድብል በነ ቅድስትና በብሩክ መካከል እንዳትገባ፣ በዝም ተስማምታለች። ለዛም ነው እንግዲህ ከምሳሌ ጋር በትንሹም ቢሆን የተግባቡት እና በመድብል ፍቅር ጠብ እርግፍ ብላ ለሀጫ እየተዝረበረበ ትገኛለች። አለምዬ አይዞሽ፣ አትዘኝ፣ አትከፊ። መድብል እየነገረች ነው። ማታገኘውን ሰው አትወደጅ፣ የሚሞት ሰውን አትወደጅ እያለች ነው እንግዲህ። መወሰን አለመወሰን የራስሽ ድርሻ ፋንታ ነው። መድብል ብስል እያደረገች ነው። አብሮች ሲቀመጥ አልጋው ላይ ዝም ሲልሽ ምናምን ምናልባት አንቺ ደስተኛ ልትሆኚ ትችያለሽ፣ ግን ይህን ይበልጥ አንቺን የሚጎዳሽ እንዳትረሺው የሚያደርግሽ ነገር እያደረገ እንጂ ለአንቺ እያሰበልሽ አንቺን ትሪት እያደረገሽ እንዳልሆነ ከዚሁ በጊዜ ብትነቂ እና ኩያሽን ብትፈልጊ መልካም ነው። ደግሞ የመጣሽበት አመጣጥ ጥሩ አልነበረም። ብሩክና ቅድስትን ለማለያየት በጣም ብዙ ስትጠሪ ነበር።
እንዲሁም ብሩክን ከገደለች ሴት ጋር ከማህሌት ጋር ሆነች ድጋሚ እነሱን ለማለያየት ትሰሪ ነበረ። ስለዚህ መድብል መቼም ቢሆን ሊወድሽ አይችልም። እንግዲህ ሰገን ብሎ ሲያወራኝ ሰገንን ስም ሲያነሳቶችም ሊወጣ ስሌት ወጣ የት ገባ ማለት ትፈልጊያለሽ? ኧረ ተይ አለም ተይ፣ ግን ተይ። ወንድ ልጅ እኮ እንደዚህ ተደርጎ አይደለም የሚያዘው። ተይ አለም ተይ። እንዲሁም እኔ ቆንጆ ነኝ ወይ ምናምን ትያለሽ። ከመድብል ፉገራ አሽሙር የሆነ የሚሰባብርሽ ነገር ነው እንጂ ጥሩ ነገር አትሰሚም። ከሰማሽም ደግሞ እንግዲህ ብዙም ደስ አይበልሽ። እየተደበረና እየተዝናናብሽ ነው። እሱ የሚወደው ሰገንንና ሰገንን ብቻ ነው። አሁን ላይ ብሩክና መድብል በጣም መግባባት አቅቷቸዋል። እንግዲህ ብሩክ ሆድ ብሶት ምርር ብሎት እሷና ምተህ ነው እንደዚህ የገደለችኝ ራስ ምተህቤ ነው እያለ ብዙ መልካም ነገር ካረገለት ይልቅስ ትንሹን ነገር እያነሳ ወንድሙ ጋር ሰጣ ገባ እየተነጋገሩ ነው። መድብል ለብሩክ ባለውለታው ነው። አንድ ቀንም እድሜ ነው አይደለ? ካሌብ ይዞት በነበረ ሰዓት እንግዲህ በጣም ተጎሳቁሎ በራብ ድክምክም ብሎ ብቻ ከሞት ነው እንግዲህ የደረሰለት። ከሞት አፋፍ ባለበት ሰዓት መድብል ጀግናው ብዙ ከባባድ የሆኑ ነገሮችን እየተጋፈጠ ነው ከካሌብ ወንድም ጋር እንዲሁም ከሞገስ ጋር ሆነው አንተን እዛ ቦታ ላይ እዛ ጨለማ እዛ የሚያስፈራ ብዙ በቃ ዋጋ የከፈልክበት እዛ በረሃብ ሲያሰቃዩ የነበሩበት ቦታ እንግዲህ ልትሞት ትንሽ በቀረህ ጊዜ ነው መድብል ደርሶ ያተረፈ። ስለዚህ ያን የመመለስ በጣም ትልቅ ነገር ነው። ከዛ በኋላ ብዙ ጊዜያቶች ይኖረሃል። መድብል ላንተ ስለሚያስብ ብቻ ነው ማይን አትግደል፣ ራሷ በራሷ በቃ የምትሞት ሴት ስለሆነች እሷን ገለህ ለምን እስር ቤት ትገባለህ ብሎ ለአንተ ስለሚያስብ እንጂ ከሌላ አንጻር አይደለም። ስለዚህ ብሩኬ በጣም መረጋጋት መቻል አለብህ። መድብል ጥፋት አጥፍቷል፣ ይቅርታ አድርጉላ ብሎ ብዙ ጊዜ እንግዲህ ይቅርታ እድል ተሰጥቷታል። መጨረሻ ላይ እሷ መቼም አትሻሻል፣ መቼም አትስተካከልም። እንግዲህ ከመድብል ጋር እንደምትሰራ ተስማምተው ከዛ ወጥታ ከካሌብ ጋር መስራት ጀመረች። ተስፋ ቆርጦባት ነበረ። ማሄም አውቃ ነው ይህን ነገር ለማድረግ ስለምትፈልግ ነው ከመድብል ጋር በተወሰነ መልኩ የተግባባችን የተስማማችው። ስለዚህ አንተ እንድትጎዳ ፈልጎ አይደለም፣ በጭራሽ ፈልጎም አያውቅም። ልክ ታረቀኝ ለምሳሌ ለመድብል ጠላት ነበር፣ እሱ ጋር ለመገዳደል የሚፈላለጉ ሰዎች ነበሩ። ነገር ግን ታረቀኝ የሚፈልገው ገንዘብና ገንዘብ ነው። በቀኝም ሰራ በግራም ሰራ ገንዘብና ገንዘብ ይፈልጋል። ከዛ ደግሞ ዘሩባቤል እንደሆነ ስሙ ከካሌብ ጋር የሚሰራ ሰው መሆኑን ሲያቅ እሱ አይጠቅመኝም ብሎ ከዛ ስራ እንደወጣ ሰብአዊነት የሚሰማው ሰው መሆኑን ስለሚያውቅ መድብል ያቀረበለትን ገንዘብ ተቀብሎ በዛ ተደራድረው ከመድብል ጋር እንግዲህ ማገዝ ባለበት መልኩ እያገዘው እንደዚሁም መረጃ ሰጥቶታል። የካሌብን ቁልፍ የሚባሉ መረጃዎችን ሰጥቶታል ማለት ነው። ስለዚህ ያንን ክዶ ወደ መድብል ተጠግቷል ሙሉ ለሙሉ። ይሄ ደግሞ የሚያረጋግጥበት መንገድ የካሌብን ፋይል ለመድብል ስለሰጠ ማለት ነው። ስለዚህ ይከዳልኛል ምናምን ብሎ አያስብም። እንደገና ደግሞ ሰው ይጣላል፣ ሰው ይታረቃል። በዚህ ነገር ያምናል መድብል። ለዛ ነው ማህሌትን ደግሞ ትሻሻላለች፣ ትስተካከላለች ብሎ ብዙ እድል ሰጥቶ ወደ ህይወታችሁ ያመጣት። እሷ ግን በጭራሽ የምትሻሻል ሰው ስላልነበረች በዛ መልኩ ሄደች። ያው ድርጊቷም ተሳካላት። ከዛም በድጋሚ መድኃኒቱን ሰጠችም። መድኃኒት ሁለተኛ ትክክል ያልሆነ መድኃኒት ነበረ እንድትድን የሚያደርግ ነገር ግን ደግሞ በሌላ በኩል መሀን የሚያደርግ ነው። በጣም ያሳዝናል። በራሳችሁ መንገድ ብትሄዱ በጣም መልካም ነገር ነበር። የካሌብ ወንድም ከሀበሻ መድኃኒት የሀበሻ መድኃኒት ይጠቀም ወደዛ ይሄድ እያለ ለመድብል ጥያቄ አቅርቦለት ነበር።
ነገር ግን ማህሌት እኔ ጋር አለ መድኃኒቱ እኔ ጋር ይገኛል ስላለች ብዙ ርቀት መጓዝ አልፈለገም። ማሂ በሁለተኛ እንደዚህ አይነት የጅል ስራን ሰርታለች። አሁን ላይ ቅድስት እንደማያገባት ሲነግራት አግባት አለች። አግብቶ ምን ያደርጋት? እንዳንቺ ልጅ ሳትወልድ መና ሆና ትቀር? በጣም ተሳዝኝ ማህሌት። አሁን ላይ ሰው አታሚ ረዳት የለ የሚጠጋት የለ የሰው ያለ ያለች ያለቀሰ ትገኛለች። ምሳሌ ደግሞ ቅመም የሆነች ልጅ እንግዲህ ቅድስትና ብሩክ እንደተደባበሩ ስታቅ በቃ የሄደችበት ርቀት ይቅርታ ብላለች፣ ይቅርታ ብሎሻል ብላ ቅድስትን ከሀሳቧ እንድትቀይስ አርጋታለች። ቅድስት በጣም ከፍቷት ለመሄድ እያሰበች ነበረ። ሻንጣዋ ነው ጠቅላላ የቀራት። እናም ምሳሌ እንግዲህ ይቅርታ ብሎሻል፣ በቃ ትታርቀናል ብሎሻል ምናምን ነገር ስትላት በጣም ደስ ብሏት ሀሳቧን ቀይሳለች። ምሳሌዬ እድግ በይልን። መድብል ደግሞ አንቺ ትልቋ ሴትዮ የምታስታረቂውኛ እያለን ምናምን ብሎ እንግዲህ ሙድ ይዞባታል ማለት ነው። ይመችሽ ምሳሌ። ለዛሬው ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ጊዜ እንዲሆንላችሁ እንመኛለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ሆኖ እናመሰግናለን።